ከሰርግ 10 ሺህ እጥፍ የሚበልጥ የልደት አከባበር። ሀይሚ በስተመጨረሻም ሁሉን ነገር አሳክታ ከፍታ ላይ ወጣ። በሚያስደንቅ በሚያስገርም ሁኔታ ልደቷን እንዲህ ባማረና እንዲህ በተዋበ እንዲሁም ደግሞ በዩቲዩበሮች እንዲሁም ደግሞ በጓደኞቿ በሰፈር ሰዎች እንዲሁም ደግሞ በቲቪ ወይም ደግሞ በስልካችን በዩቲዩብ የምንከታተላት የጨረቃ ፋሚሊዎች ታጅባ እጅግ በጣም በሚያስደንቅ በሚያስገርም ሁኔታ ልደቷን እንዲፏፍሽ ብላ የተራራቁ የተጣሉ የተራራቁ ሰዎች ተቀራርበው የተኮራረፉ ሰዎች ተታርቀው በሀይሚ ልደት አንድ ሆነው እጅግ በጣም የሚያስገርም የልደት ቀን አክብረዋል። ሀይሚን በዚህ የተነሳ እጅግ በጣም ከደስታ ብዛት እጅግ በጣም አይኖቿ በእንባ ተሞልተው ውስጧ እጅግ በጣም በትልቅ ደስታ ስሜት ተሰምቷት አይኖቿ እያነቡ አይተናል። ብሩክም እንድትደሰት እንጂ በደስታም ቢሆን እንባዋ እንዲወጣ አልፈለገም። ብዙ ሰዎች የተገኙበት የሀይሚ እህትና ወንድም ወይም ደግሞ ቡዜና ኤፍሬም ጨምሮ ሌሎችም ዩቲዩበሮች እና ሀሰን እና ማሂ እና ሚፍታህ ብዙ ሰዎች የቱንም ጠርቼ የቱንም አልተውም። ናሂም እጅግ በጣም ያልጠበቅነው ሰው ነው። ግን ደግሞ እዛ ፕሮግራም ላይ ተገኝቶ የእናታችን የቅድስት ኪዳነ ምሕረትን ስዕል አድኖ ሰጧቸው። እጅግ በጣም ትልቁ ደስ የሚያሰኝ እኔ እንጃ በህይወቷ የማትረሳው አስደሳች ውድ ስጦታ ነው ብዬ ነው ማምነው። ሀይሚዬ በድጋሚ እጅግ በጣም ልዩ የሆነ ደስታዋን እያከበረች ትገኛለች። እኔ እንጃ ምንም ቃል የለኝም። ልዩ ሴት ናት። ሰው እንዲህ ተደስቶ ስኬታማ ሆኖ ማየት እናቴ ትሙት። ሀይሚ የዛሬ 2 አመት የት እንደነበረች እናውቃለን። ሀይሚ የዛሬ 3 አመት የት እንደነበረች ምን ላይ እንደነበረች ምን እንደነበራት ሁላችንም እናውቃለን። ዛሬ ላይ ደረሰችበትን ደግሞ ስናይ እንዲህ በቀላል እዚህ ደረጃ ላይ እንዳልደረሰች፣ በመቀጠል ደግሞ ማንም ሰው አጦ እንደማይኖር ማንም ሰው ኢግኖር ቢደረግም የራሱ ጥንካሬ የራሱ ብርታት ካለው አሸናፊ ሆኖ መጨረሻ ላይ ወንዱ እንደ ንጉስ ሴቷ እንደ ንግስት እንደምትሆን ነው ያየሁትኝ። እንደ ንጉስ መሆን ካማረህ እንደ አህያ ስራ የሚባል አባባል አለና ሀይሚ ላይ ብሩክ ላይ የሚያየሁት ነገር ይሄ ነው። ብሩክ በጓደኛ መሀልም በፍቅረኞች መሀልም ያንዱ ፍላጎት ሊያመዝን ይችላል፣ ያንዱ ፍላጎት ደግሞ ላይኖር ይችላል። እኛ ግን አለ ሀይሚ በምንም ነገር ተቃራኒ ሆናብኝ አታውቅም። ለስኬቶቼ በሙሉ ከጀርባዬም ከፊቴም አብራኝም አለች ነው ያለውና ጥንካሬ ብርታቴ ነች ብሏል። ማንኛውም አይነት ነገር ሳስብ አይዞ በርታ እንቀጥልበት ይሳካል ይሆናል እንጂ አይ በዚህ መንገድ አይሆንም እንደዚህ አይሳካም እንደዚህ ብላ ህልሞቼን ወይም ደግሞ ሀሳቦቼን ወደ ኋላ ስታስቀር ወይም ደግሞ አይሆንም ስትለኝ አይቻትም ሰምቻትም አላቅም። ወደፊት ስለሄድን ስላገዘችኝ ስላበረታችኝ እዚህ ደረጃ ደርሰናል በማለት እሱም እንባ እየተናነቀው ስለ ሀይሚ በጣም ደስ የሚል ነገሮችን ተናግሯል። አስደሳች ነገር ነው። ሀይሚዬም እጅግ በጣም በሆነው ነገር በዛ ፕሮግራም ላይ ትልቅ ሰርፕራይዝ ነው የተደረገችው። ያማረና የተዋበ አስደሳች የልደት ፕሮግራም አልፏል። ትናንትና ማታ እንደሚታወቀው ላይቭ ላይ ገብተው ነበር። ልደቷ ትናንት ቢሆንም ነገር ግን ኔትወርክ ሊሰራላቸው ስላልቻለ ኬኩም ሳይቆረስ ማለት ይቻላል የወጡትና በአዲስ ነገር ጠብቆ ብሎ ነበር። አብዛኞቻችሁ እንግዲህ እኔ እንደውም አንድ ቪዲዮ ፖስት ቼላችሁ ነበረ። ልደት መስሏችኋል፣ ሀይሚም ልደት መስሏታል፣ ተሸውዳለች። ግን ሰርጋችን የቀለበት ፕሮግራማችን ነው እያለ ነበረና ያ ቢሆን ደስ ይለናል። ግን ይሄ ከዛም በላይ የበለጠ ደስታ ነው። እኛ ለምን የዛሬ 20 አመት አትጋቡም? ለምን የዛሬ 30 አመት ቀለበት አታረጉም? ምንም አይመስለንም። በእርግጥ ወግ ማዕረግ ማየት በጊዜው በእድሜያችሁ በሰዓታችሁ ብትጠቀሙ ደስ የሚል ነገር አለው። ነገር ግን እናንተ እንዲህ ፍቅር እየሆናችሁ ስትሄዱ እያንዳንዱ ቀን ለኛ ሰርግ ነው። እግዚአብሔርን ለኛ ቀለበታችሁ ቀን ነው። ለኛ የሽምግልና ቀን ነው። ለኛ በቃ ብዙ ነገር ነው። የእናንተ ሳቅና ፈገግታ ብቻ ሚዲያ ላይ አትጥፉብን። እናንተ ትናንትና ዩቲዩብ፣ ቲክታክ፣ ፌስቡኩ ተጥለቀለቀ። በቃ በሀይሚ ቪዲዮ በሀይሚ ፎቶ እንዴት ነው ያማረባት! ሼፓ፣ አቋሟ፣ ቁመቷ ራሱ እንዴት እንደጨመረ የኔ ወርቅ በጣም ብዙ ለውጦች ነው ያየሁበትና ከአርቲስቶችን እጥፍ ድርብ ትበልጣቸዋለች። እጥፍ ድርብ ማለት ነው። እና እኔ እንጃ ይሄንን ፕሮግራም የደስታ ቀን ነው ብዬ በትንሹ በቃ በጣም ድርብ ደስታ ነው። እኔ ልደት ሳይሆን ሰርግ ነው የመሰለኝ። አልባሻችሁም። በልደቷ ይሄ ሁሉ ሰው ከተገኘ
በልደት ፕሮግራሙ ይሄን ያህል ካማረ፣ በልደት ቀኗ እንዲህ ካማረች፣ እንዲህ ከተዋበች፣ በልደት ቀኗ እንዲህ የተለየ ነገር ካሳየችን እኔ እንጃ አላቅም። በሰርጓ ቀን ደግሞ እኔ እንጃ ሀይሚ ብቻዋን ይሄንን አደረገችው ብዬ አላምንም። የብሩክ ድጋፍ የብሩክ ብርታት ነው። ሀይሚ ብቻዋን ምንም ነገር ልታደርግ አትችልም። ብሩክም ብቻውን ምንም ነገር ሊያደርግ አይችልም። ሶ ሀይሚ ለብሩክ፣ ብሩክ ለሀይሚ እጅግ በጣም ወሳኝና እጅግ በጣም ጠቃሚ ሰዎች እንደሆኑ በጣም ከሚገባው በላይ ብቻቸውን ሳይሆን አንድ ላይ ሆነው እዚህ ስኬት ላይ እዚህ ደረጃ ላይ እንደደረሱ ነው ማምነው። ሶ ሀይሚም ብሩክን በጣም ይሁን እንዴት ላይ እያደነቀችው እያመሰገነችው አይተናል። ብሩክም ሀይሚን በጣም እያመሰገናት በቃ እኔ እንጃ አላቅም ከስኬቱ ጀርባ በሙሉ እሷ እንዳለች ነው ሲናገር የነበረው በኩራት። ስለዚህ ይሄ ነገር በጣም አስደሳች ነገር ነው። ለማንኛውም ጓደኛዬ ምናምን መባባል ቀርቷል። ከዚህ በኋላ ባልና ሚስቱ ናቸዋል ብሏል ፍፄ። እውነቱን ነው እና እግዚአብሔር የተመሰገነ ይሁን። ሀይሚዬ በድጋሚ ትናንትና በጣም ብዙ ሰዎች ጊዜ ሰጣችሁ፣ ደክሞናል፣ ሰልችቶናል ብላችሁ እንኳን እንዲህ ስትንከለከሉ ብላችሁ ለዚህ ቪዲዮ እንኳን አልተዋችሁም። ተመልካች ጋር ቁጭ ብላችሁ በስርዓት ብሩክን አይቼዋለሁ። ደክሞት አሞት እንቅልፉ መጦ ቁጭ ብላችሁ ላይቭ ላይ እስከ ማታ ድረስ ተመልካችን እያስገባችሁ አንድ በአንድ ስሜታቸውን እየሰማችሁ ነበረ። ከሚገባው በላይ እንወዳችኋለን። ለሰው ያላችሁ ክብር፣ ለሰው ያላችሁ ፍቅር ይለያል። እንግዲህ መጨረሻችሁን አሳምሮት ደግሞ ፈጣሪ እኛም በእናንተ እናንተን በእኛ ደስተኛ የምትሆኑበትን ነገር ነው ማየት የምፈልገው እስከ መጨረሻው። ለማንኛውም ግን በጣም ብዙ ዩቲዩበሮች ተገኝተዋል። ብሩክ አንድ ነገር ተናግሯል። ከዚህ በፊት ያው ሲጀምሩ በጣም ብዙ ጓደኛ ማቾች ብዙ ግሩፖች ነበሩ። ማለቴ ግሩፖች እንደማን ትንሽ ነበሩ፣ ሰዎች በጣም ብዙ ነበሩ። በኋላ ላይ ግን ግሩፖች እየተከፋፈሉ ወንዱ ሌላ ሴት ይዞ ሌላ የራሱን ኮንተንት እየሰራ፣ ሴቶቹ የራሳቸውን ኮንተንት እየሰሩ ከወንድ ጋር ሆነም ከወንድማቸው ከቤተሰባቸው እንደዛ ነው። የቡታጅራ ዩቲዩበሮች እንዳለ ተለያይተው ተበታትነው ነበር። ዛሬ ላይ ግን እንዲህ አንድ የሚያደርጋቸው ነገር ሲኖር እንደምታዩቸው በአንድ ላይ ተሰብስበው ሀይሚዬን ሀፒ በርዝዴይ ለማለት መጥተዋል። በጣም ያስደስታል። ብቻ እድገት የለም፣ ብቻ ስኬት የለም፣ ለብቻ የሚሆን ነገር የለም። በአጭሩ ሀይሚ ለብሩክ እንደምታስፈልገው ሁሉ ብሩክ ለሀይሚ እንደሚያስፈልጋት ሁሉ ዩቲዩበሮች እርስ በርስ ካልተደጋገፋችሁ፣ በሀሳብ ካልተረዳዳችሁ እግዚአብሔርን ከሁሉም ጋር አሁን ሀይሚና ብሩክ ተጣልተው ቢሆን ተኮራርፈው ቢሆን በሚደብር ነገር ተለያይተው ቢሆን እንዲህ ያማረ ፕሮግራም ይኖራል ብዬ አላምንም። እኔ በበኩሌና ስራ የተለያየ ስራ ሊኖራችሁ ይችላል። በተለያየ መንገድ የተለያየ ኮንተንት ይዛችሁ ልትንቀሳቀሱ ትችላላችሁ። ነገር ግን እንዲህ በደስታ ጊዜ ደስ የሚያሰኝ ነገር ሲኖር ሰብሰብ ብላችሁ ማክበራችሁ በጣም ትልቅ ነገር ነው። በዛ ላይ ደግሞ የሚረዳ ሰውም ካለ፣ የታመመ ሰውም ካለ፣ የተቸገረ ሰውም ካለ አለን ብላችሁ አንድ ላይ እንደሰብሰብ ብላችሁ ስትመጡ ደስ ይለናል። የዛሬው በጣም ልዩ ነው። ሀይሚዬ እምባ እየተናነቀች ነበረ። ይሄ ላንቺ ምንም ማለት አይደለም፣ ከሚገባው በታች ነው። ይሄ ላንቺ ከሚገባሽ በታች። ላንቺ ልዩ ነገር ዓለም ላይ ያሉ ነገሮች ልዩ ነገሮች ይገቡሻል። ጸባይ ብቲ፣ መልክ ብቲ፣ ቁመና ብቲ፣ በቃ ስርዓት ብቲ፣ በሁሉ ነገር የታደልሽ እግዚአብሔር ከላይ መርቆ የሰጠሽ ብዙ ጸጋለሽ። ይህንን ጸጋሽን ደግሞ እስከ መጨረሻው ፈጣሪ አይለውጥብሽ፣ ልቦናሽን አይቀይረው። እስከ መጨረሻው ብሩክና ሀይሚ በፍቅር ጸንታችሁ ኑሩልን። የሚዲያ ፍቅር ያው ሰኞ ተጀምሮ ማክሰኞ የሚያበቃ ነው፣ ወይ እስከ ቅዳሜ ነው የሚቆየው፣ ወይ እስከ እሁድ ነው። ከዛ ውጪ እያየን ነው። ወንድየው 10 ሴት እያመጣ እያመላለሰ እዛችም እዚችም ጋር እየዘለለ የሚኖር ነው። ሴቷን ብትሆን በቃ አላ አይደለ ከዛም እዚህም ወንድም ጋር የምትዘልነች እና ሰኞ ማክሰኞ ነው በቃ በዛ ቢባል ሊቆይ የሚችለው 2 ቀን ወይ 3 ቀን ነው። ነገር ግን ሀይሚና ብሩክ ይህን አይነት ነገር እንዳያጋጥማችሁ፣ በዚህ መንገድ እንዳታልፉ እግዚአብሔር ከጎናችሁ ነው እናንተን አግዞ ደግፏችሁ የተሻለ ቦታ ደርሳችሁ እንደምናያችሁ እጅግ በጣም ባለሙሉ ተስፋ ነኝ። 4 ልጆች ተወልደውም እናንተ ደስተኛ ሆናችሁ ልጆቻችሁን በእናንተ ደስተኛ ሆነው እንደምናያችሁ ተስፋ አደርጋለሁኝ እና እግዚአብሔር ከእናንተ ጋር ይሁን ነው ምለው። እኔ እንጃ አላቅም። የዛሬው በጣም የሚገርምና ልዩ የሆነ ፕሮግራም ነው። እውነት ለመናገር ከልደትም በላይ ነው። የእውነት ለመናገር ይሄ ሰርግ ነው። እጥፍ ድርብ የሆነ የሰርግ ደስታ ነው የሚመስለው እና ቤተሰብም ስለተገኙላችሁ ደስ ብሎኛል። ሀይሚዬ በተረፈም ቤተሰቦች አንቺ ቤተሰቦች ቢገኙ ምናምን ደስ ይለኝ ነበር በዚህ በደስታሽ ቀን።
ግን ያው ዩቲዩበሮች ጓደኛ ማቾች ነው የተገናኛችሁት። እኔ አላቅም ስለ ሀይሚ ቤተሰቦች ምናምን አንዳንዴ አስባለሁ። ግን ተውት፣ አሁን ስለዚህ ማውራቱ ተገቢም ጥቅምም ላይኖረው ይችላል። ግን በአጠቃላይ ለሀይሚ መልካም ምኞታችሁን ተመኙላት። መድኃኒዓለምን ብዙ ሊጥሏት ያሰቡ የሞከሩ በጣም በዙሪያዋ በቅርቧ ያሉ ሰዎችም ከብሩክ ውጪ እናቴ ትሙት ብዬ በድፍረት መናገር እችላለሁ። ከብሩክ ውጪ ሌሎቹ በቅርብ ያሉትም በሩቅ ያሉትም ጓደኛ ነን ብለው የቀረቡትም ሀይሚን ለመጣል በጣም ብዙ ጊዜ ወጥመድ ዘርግተውላት ያውቃሉ። በአንድም በሌላ መልኩ ሀይሚን እስከ መጨረሻው ለመጣል ሀይሚን እስከ መጨረሻው ደካማ ለማድረግ ለመብለጥ እኔ በተለያየ አይነት ምክንያቱም ሳይኖራቸው ሀይሚን ለመጉዳት የተነሱ ብዙ ሰዎች ነበሩ። ከጀርባ ሆኖ ብዙ ነገሮችን አይተናል፣ ሰምተናል። ግን እነዛ ሰዎችም ተሸንፈው በሀይሚ መልካምነት፣ በሀይሚ ጨዋነት፣ በሀይሚ ትሁትነት ተሸንፈው ወደ ራሳቸው ተመልሰው ለሀይሚ መልካም ሰው ሆነው ለራሳቸውም መልካም ሰው ሆነው ለሰው ክፋትና ተንኮል ምቀኝነትን እንዳያስቡ የእውነቴን ነው ልባቸውን በደንብ ወደ ጥሩ ነገር መልሰው ሀይሚ ጋር ከብሩክ ጋር የተቀጠሉ ሰዎች አሉ። ለማንኛውም እዛ ፕሮግራም ላይም ተገኝታችሁ ሀይሚዬን እችን ወርቅ እችን ንግስት የሆነች ልጅ አጅባችኋት የደስታዋ ተካፋይ ስለነበራችሁ ደስ ብሎናል። አይለያችሁ ነው የምለው ሁላችሁን፣ ሀይሚንና ብሩክን ብቻ ሳይሆን እዛ ጋር የተሰባሰባችሁትን በሙሉ። አሁን ወጣቱን እንደ ጉድ እየረገፈን ያሉ በአደጋው በምኑና እንዲህ እችን ቀን ለታሪክ ትቀመጥ። በእውነት ነው የምላችሁ እችን ቀን ምናልባት ከቀጣይ ወር ወይም ቀጣይ አመት አብሯችሁ የማያሳልፍ ሰው ሊኖር ይችላል። በእውነት ነው የምላችሁ ነገ እንሞት ዛሬ እንሞት አናውቅም እና ሁሌም ፍቅር ሆኑልን፣ ሁሌም አንድ ላይ ሆናችሁ ተሰባሰቡልን እላለሁኝ። የእውነት እች ዓለም ጊዜያዊ ናት እና ሁለቴ አንኖርም፣ ሶስቴ ድርብ ጊዜ አይሰጠንም። ስለዚህ በተሰጠችን ጊዜ ከማንም ሰው ጋር ሳትጣሉ ሳትኮራረፉ ደስተኛ ሆናችሁ ጥሩ ጓደኝነትን ጥሩ ማህበረሰባዊነትን ባህል አለን እኛ መደጋገፍ፣ መረዳዳት። እንዴ ጉርሻም እኮ ብቻ ምግብ ራሱ ብቻ መብላት ባህላችን አይደለም። ሶ እንደዛ ሆኖ ለማንኛውም ሀይሚዬ መልካምን ሁሉ እመኝልሻለሁ። ቀሪ ዘመንሽ የተባረከ እጅግ በጣም በስኬት በደስታ የተሞላ ህይወትሽ ሁሉ በቃ የሰመረ ስኬት በስኬት የምትሆኝበት አመት እንዲሆንልሽ እመኛለሁ። ዘመንሽ ሁሉ የተባረከ ይሁን። መልካም ልደት በድጋሚ ሃፒ በርዝዴይ። እንወድሻለን። የጨረቃ ፋሚሊ ትለይብኛላችሁ። እኔ እንጃ እናንተን አለመውደድ አይቻልም። ልዩ ናችሁ። እግዚአብሔርን ሀይሚ እንዲከፍ እንድትል ያደረጋችሁ በመጀመሪያ እናንተ ናችሁ። መድኃኒዓለም አለንልሽ በቃ በርቺ ብላችሁ ከፍ አድርጋችኋታል። ለእናንተም ከፍ ያለ እንጀራ እንዲሰጣችሁ ምኞቴ ነው። የሰው ደስታ የሚያስደስታችሁ ለእናንተ መልካም ነገር በህይወታችሁ ላይ ይግጠማችሁ ለሁላችንም። እኔ በሀይሚ ደስታ ሀይሚ ስታለቅስ እኩል ነው ያለቀስኩት። እግዚአብሔርን ነው የምላችሁ። ህይወት አንዳንዶቹ የትም አይደርሱም ተብለው ሲኮረኮሙ ስንት ክፉ ደግ ሲሰሙ ቆይተው ከዛ እንደዚህ ቡም ብሎ ባንዴ ደግሞ ከፍ ያለ ደረጃ ላይ ስኬት ላይ በተለይ ሴት ልጅ ከፍ ያለ ደረጃ ላይ ደርሳ እንደማየት የሚያስደስት ነገር የለም። ሰው ሲኮር አንዳንዴ ደግሞ የት ይደርሳል የተባለ ሰው ደግሞ እንዲሁ ደግሞ በሰው አፍ በሰው መጥፎ ኮሜንት ስብርብር ብሎ አንገቱን ደፍቶ የሚቀር አለ እና ከዛ ሰዎች መካከል ያደርገን። ልክ እንደ ሀይሚ ስኬታማ ያደርገን። ሁላችንም የሰመረ የተሳካ የተስተካከለ ህይወት ይስጠን። ፈጣሪ ደግሞ በፈተና እንድትጸኝ እግዚአብሔር ይርዳሽ። ፈተና ያው ህይወት ላይ ብዙ ፈተናዎች አሉ። ያን ፈተና ተቋቁመሽ እንድታልፊ ደግሞ እግዚአብሔር ይርዳሽ። ቀሪ ዘመንሽ ይባረክ። በድጋሚ ሃፒ በርዝዴይ ቱ ዩ ብያለሁ። ቴንክ ዩ ጋይስ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የተሰማችሁን ስሜት ኮሜንት ላይ አስቀምጡ። እስኪ ይሄ ሁሉ ዩቲዩበር ከስንት ጊዜ በኋላ በእውነት የልደትም ቢኖር የቀለበት ፕሮግራምም ቢኖር የእውነት ለምላችሁ በዚህ ልክ እኔ ሌላ ፕሮግራም ላይ ሰው ተሰባስቦ ይቻላል። በሀይሚ ልደት ግን እግዚአብሔርን ነው ማንም ሰው እንዳይቀርት እየተባለ ነው ይመስለው። በእርግጥ ብዙዎቹ ላይ ይመቻቸው ይችላል። ግን ጊዜያቸውን አመቻችተው ምን ብለው የሀይሚን ልደት ለማክበር መጥተዋል። ሀይሚዬን በጣም ብዙ ለውጦች በአካል ሊሆን ይችላል፣ በፊዚካሊ፣ በኑሮ፣ በህይወት፣ በሁሉ ነገር በጣም ብዙ ለውጦችን እያየ ነው። እግዚአብሔር መጨረሻሽ ነው ያሳምረው። ጨርሻለሁ ውዶችዬ። ዝናብ ትንሽ እየዘነበ ነው። ድምፁ ከረበሻችሁ ይቅርታ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ።